ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ዕለተ ረቡዕ ሰኔ 3 2018 በኢትዮጵያ ዘመን አቆጣጠር ጁን 10 2026 በጎርጎሳውያን ዘመን ስሌት እንደ ቀደም ተከተል የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው አደርሳለሁ። ዘውትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትቆዩ ዘወትር እንደምለው እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ከዛ በፊት በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የእንኳን ደስ አለዎት መልእክት አስተላልፈዋል። በተረጋገጠ የማህበራዊ ትስስር ገጻቸው በፌስቡክ ገጻቸው እንዲሁም በትዊተር ገጻቸው እንኳን አደረሰዎት የሚል መልእክት አስተላልፈዋል። እንግዲህ ህንድ ከ1.48 ቢሊዮን ህዝብ በላይ በመያዝ በዓለማችን ግዙፍ ህዝብ ያለው ሀገር ነው። ይህ ህዝብ ህንድ ይታወቅ የነበረው በኋላ ቀርነት፣ ህንድ ይታወቅ የነበረው በድህነት። ይህ ህዝብ ኦፍኮርስ በተከታታይ የአሜሪካኖች ድጋፍ ነበር፣ ቀደም ብሎ የሩሲያ ድጋፍ ነበረ፣ የራሽያ ድጋፍ፣ በኋላም የቻይና ድጋፍ፣ እንዲሁም ደግሞ በህዝቡ ታታሪነት ከምንም በላይ ከእርስ በርስ መጓተት ያ ትልቅ የነበረው ህንድ ፓኪስታን ከዛን የወጣው ሌሎች ሀገራት በዛ አካባቢ ያሉት እነ ኢንዶኔዥያ ሁሉ ሳይቀር እና ከመከፋፈል ከመበላላት ወጥቶ የዲሞክራሲያዊ ስርዓትን አስቀምጦ በዛ መሰረት ሰፋፊ በቴክኖሎጂ ላይ፣ በትምህርት ላይ፣ በእርሻ ላይ፣ በፊልሙ ሀገራቸውን በማስተዋወቅ በተለይ ትምህርት ላይ ደግሞ ለአውሮፓ ስታንዳርድ የሆነ ለአሜሪካ ስታንዳርድ ለአፍሪካ ስታንዳርድ እዚህኛ ሀገርም እኛን ያስተማሩን የዩኒቨርሲቲ መምህራን ሳይቀሩ ቀደም ብሎ ደግሞ በንጉሱ ዘመን በተለይ ከአምስት ዓመት ወይም ከሁለተኛው የጣሊያን ወረራ በአድዋ የተሸነፈው ጣሊያን በ1928 ወደ ኢትዮጵያ ከመጣ በኋላ 5 ዓመት አርበኞች ሲታገሉ ቆይቶ ከዛ ነፃ በመውጣት ማግስት ከእንግሊዝ ጋር በነበረው ትብብር የእንግሊዝ ጦርም በዛው አሊያንስ ስለነበረው ንጉሱም እንግሊዝ ስለነበሩ በዛ ምልሰት የኢትዮጵያ ዘመናዊ ተቋማት ሲቋቋሙ ትምህርት አንዱ ነበር። እንግሊዞች በነበራቸው ኔትወርክ በጣም ብዙ መምህራንን ከህንድ ያመጡበት ሁኔታ አለ። ያ ትሬንድ ደግሞ ቀጥሎ ዛሬም ቢሆን ስቲል ቁጥሩ እየቀነሰ ነው። ነገር ግን ስቲል ዛሬም በቴክኖሎጂ፣ በቴክስታይል፣ በኮምፒውተር ሳይንስ፣ በሌሎችም ዘርፎች የህንድ የኢትዮጵያ ድጋፍ ከፍ ብሎ የቀጠለበት ነው ያለ። አሁን ደግሞ ኢኮኖሚያቸውም እያደገ ስለሆነ በኢንቨስትመንት ዘርፉ እያደገ ነው ያለው። ዞሮ ዞሮ ከዚህ ከእኛ ጉዳይ ጋር ስናየው ይህንን ሰፊ ህዝባቸውን ከድህነት እንዴት አወጡ የሚለውን መማር አለብን። ያው እንግዲህ ህንድ ሲባል እቃቸውም የወዳደቀ ከተሞቻቸው ስለም የሆኑ ጌቶ የሆኑ ከቀይ ግዛት ጋር የተያያዘ ነገርም ቢኖረው ዞሮ ዞሮ ዛሬ ህንድ ዝም ብሎ ሀገር ብቻ 1.48 ቢሊዮን ህዝብ ያለው በመካከለኛ ኢኮኖሚ ድህነትም አለ ስቲል ግን በየአመቱ በሚሊዮን የሚቆጠሩ ዜጎችን ከድህነት እያወጣ ነው ኢኮኖሚያቸው። መካከለኛ ኢኮኖሚ ላይ ያለው ከፍ ይላል። በዛም ብቻም ሳይሆን በዓለም ላይ ደግሞ የናጠጡ ባለሀብቶች ያሉት ሀገር ነው። ይሄ ጊኒ ኮኤፊሽንት የኢኮኖሚ ወይም የሀብት ክፍፍል ስፋት አለ የሚል ጽሁፎች፣ ትችቶች ይወጣሉ። ግን ዞሮ ዞሮ ህንድ ይህን ሁሉ የፈታው አስተማማኝ የሆነ ዲሞክራሲ በማነበር ነው። በወሳኝነት ደግሞ ጠንካራ ሲቪል ሰርቪስ ገንብተዋል። ያ ሲቪል ሰርቪስ ማንም ዘው ብሎ የሚገባበት አይደለም። በየአመቱ በሚሊዮኖች ይፈተናሉ። ያለፉት ይሰለጥናሉ። ከሰለጠኑ በኋላ ነው ወደ ሲቪል ሰርቪስ የሚገባው። ሲቪል ሰርቪስ ውስጥ ማገልገል በህንድ ውስጥ እጅግ የተከበረ ልዕልና የሚሰማችሁ ነው የምትሆኑት እና ከጀዋህርላል ኔህሩ እኩል በመጋራት ህንድን ለረጅም ጊዜ ያገለገሉ መሪ ሆነዋል ናሬንድራ ሞዲ።
በዚህም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ደስ አለዎት የሚል መልእክት አስተላልፈዋል። በተመሳሳይ ታላቅ ወንድሜና ውድ ወዳጄ ክቡር ናሬንድራ ሞዲ የዓለማችንን ትልቁንና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ የሶስት ዲሞክራሲያዊ ስልጣን ዘመናት በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ እገልጻለሁ የሚል መልእክት አስተላልፈዋል። በተመሳሳይ የጠቅላይ ሚኒስትር ናሬንድራ ሞዲ አመራር በሚሊዮን የሚቆጠሩ ዜጎችን ከድህነት ያወጣ መሆኑን ጠቅሰዋል። የዲጂታል ህዝባዊ መሰረተ ልማት ወይም ዲጂታል ፐብሊክ ኢንፍራስትራክቸር የምንለው በከፍተኛ ደረጃ ያስፋፋ ከዚህ ቀደም ታይቶ የማይታወቅ የመሰረተ ልማት እድገትን በማምጣት በህንድ ውስጥ ፈጣን የኢኮኖሚ መነቃቃትን ያስገኘ የህንድ ፈጣን ኢኮኖሚ መነቃቃት ዛሬ አውሮፓ ኢንቨስት አድርጊ በመሰረተ ልማት በተለይ የአውሮፓና የአሜሪካ የተወሰነ ንፋስ መግባቱን ተከትሎ ፈረንሳዮች፣ ኔዘርላንድ፣ ስዊድን፣ ራሱ ጀርመን ሳይቀር እንግሊዝ ትልልቅ የመሰረተ ልማት ጣሊያን፣ ግሪክ የህንድን ኢንቨስትመንት በመሰረተ ልማት በኩል የገበያ ትስስርን እየፈለጉ እየጠየቁ ያሉበት ሁኔታ ነው ያለው። በዚህ አጋጣሚ መዝግቡልኝ፣ ይህን ነጥብ በደንብ ያዙልኝ። ዛሬ ከቀይ ባህር አንጻር በጣም ብዙ ደካማ ሲሊማ እንዲ ያላቸው ማለት አም ሶሪ ሳይዚስ ጅላጅል ጅላምፖ እንደተባለው በጣም ጅላምፖች እና የሆነ ሆም ስሌቭ መሆን የሚፈልጉ ይሄ የቤት ባሪያዎች ለሆኑ ሰዎች ግርድና ያገቡ ጭንቅላታቸውን ያከራዩ ሰዎች ለሆነ ሰው ጭንቅላታቸውን አከራይተዋል። አያስቡም፣ ምን አይሉም። ማሰብ የጌታቸው ስራ አድርገው ጭንቅላታችን ጸጉር ካበቀለ ሰየው አሊያ ኬፕ የምናደርግበትና ሚዛናችንን ጠብቀን ለመሄድ ከጠቀመን ብቻ በቂ ነው ማሰብ ምን በወጣን የሚሉ ሰዎች ዛሬ የቀይ ባህርን ጥያቄ የኢትዮጵያ የባህር በርን ጥያቄ የዩናይትድ አረብ ኤሚሬት ጥያቄ ነው። ያው የልዑል ወይንም የዩናይትድ አረብ ኤሚሬት ፕሬዝዳንት የተከበሩ ግርማዊ ቀዳማዊ የሼክ መሐመድ ቢን ዛይድ ጥያቄ ነው ብለው ቅፈፍ ሳይላቸው የሚናገሩ አሉ። ዛሬ ይህንን እያሉ አንዳንድ ሰዎችም አይ የዩናይትድ አረብ ኤሚሬት እኮ የማሪታይም ሄጅሞኒ ለመገንባት ፍላጎት አላት። ከላይ አንዳንዶቹ ከፖርት ሱዳን እስከ ታንዛኒያ ዳሬ ሰላም ድረስ ያለውን ወደቡን በማስተሳሰር የበላይ አራጅ ፈጣሪ መሆን ትፈልጋለች ብለው የሚያቀርባሉ። እሱ እንደዛ ፍላጎት አላቸው የላቸውም ሌላ ጉዳይ ነው፣ እንውሰደው። አሁን አንዳንድ ጽሁፎች አሉ እኔ የምማነባቸው። ለምሳሌ ሳውዲ አረቢያ በጣም ሀይል ኢንተረስትድ የሚሆነው የእርሻ መሬት ፍላጎት አላቸው ብለው ያስቀምጣሉ። ኳታር የአቪዬሽን ወይንም የዚህ በኤር ትራንስፖርት ኤክሴል ማድረግ ይፈልጋሉ። ቀጠናውን መካከለኛው ምስራቅን የአፍሪካን ዶሚኔት ማድረግ ይፈልጋሉ ብለው የሚያስቀምጡ አሉ። ዩናይትድ አረብ ኤሚሬት በተመሳሳይ ከዚህ ከዲፒ ወርልድ ዱባይ ፖርት ሰርቪስ ወርልድ ጋር የተያያዘ በፖርት መሰረተ ልማት ላይም ስለሚያለማ እስከ ማላካ ድረስ ይሄደው ኢቭን የስዊስ ከነል ላይ ሳይ የማይኖራቸው ከሆነ እስከ ፖርት ሱዳን ከተቆጣጠሩ በኋላ ሌላ በአማራጭ በጆርዳን በኩል አድርጎ የሚወጣ ዴድሲን የሚያካትት የጋዛን ይዞ የሚሄድ ከእስራኤል ጋር ሌላ ሁለተኛ አማራጭ ሰው ሰራሽ ካናል ለማውጣት ይፈልጋሉ የሚል እንደዚህ አይነት ይቀርባሉ። ዞሮ ዞሮ ግን መዝግቡልኝ፣ ለታሪክ የዛሬ 2 ዓመት የዛሬ 3 ዓመት ማክሲመም የዛሬ 5 ዓመት ህንድ የሚባልበት ዘመን ይመጣል። ህንድ ወደ ቀይ ባህር መጣ፣ ህንድ ዶሚኔት ሊያደርግ ነው። የሆነ ሀገር ስለ ቀይ ባህር ሲያወራ ኖ ይሄ እኮ የሱ ጥያቄ አይደለም። የህንድ ምናልባት የዛሬ 5 ዓመትም ራሳቸው ናሬንድራ ሞዲ ይኖራሉ ወይ ጠቅላይ ሚኒስትር ሆነው አናዘር ኢሹ። ምክንያቱም ከሜይ 26 2014 ጀምሮ ነው። ቀደም ብሎ የጉጅራት ግዛት አስተዳዳሪ ነው የነበሩት። በነገራችን ላይ ናሬንድራ ሞዲ ትዳር የላቸውም፣ ልጅ የላቸውም። ምን ብለው ነው የሚያስቡት? ሁሉም የህንድ ዜጋ ሁሉም ልጅ ነው፣ የኔ ቤተሰቤ ነው ብለው የሚያምኑ ናቸው። በሃይማኖታቸው የጸኑ ናቸው። እጅግ ተወዳጅ የሚባሉ መሪ ናቸው። የህንድ ዲሞክራሲ እንግዲህ የዓለም ላይ ምርጡ የሚባል ዲሞክራሲ ነው። ኦፕን ዲሞክራሲ ያለበት ነው። በዛ በአብላጫ በባዮሜትሪክስ የተደገፈ ምርጫ ተደርጎ
ለስልጣን የበቁ ናቸው። የ26 2014 ከዛሬ 12 ዓመት በፊት ነው ወደ ስልጣን የመጡ። ከዛ በ2019 እንደገና ሁለተኛ ተመረጡ። በ2024 ሶስተኛ ሆነው ተመረጡ። እንግዲህ ከሳቸው በፊት 3 ተከታታይ ወይንም ለ16 ዓመት ኤንዌይስ መጀመሪያ ህንድ ከእንግሊዝ ቅኝ ግዛት ነጻ ስትወጣ በማግስቱ ጃዋሃርላል ኔህሩ ለ16 ዓመታት ህንድን ገዝተዋል በተከታታይ። የዛ ሪከርድ ተጋሪ ሆነዋል ማለት ነው። ከህንድ ምን ልንማር እንችላለን? የሀገር ፍቅርን ሜድን ኢንዲያ የሚለውን እኔ ፊልሙንም አይታችሁት ይመስለኛል። ሜድን ኢንዲያ ሙዚቃም አለው። የማዘር ኢንዲያ ምንድን ነው ልንማር የምንችለው ነገር አለ። ልንማር የምንችለው እኛ ለምሳሌ ሲያስተምሩ መምህራኖቻችን እኛ አንድ ህንድ ህንዳዊ ከሆነ የህንድን ምርት መጠቀም አለበት ብለው ያስተማሩ መምህራን አሉ። ጥላ ሄደው ገዝተው የሚመጡ ጫማ ሄደው ይዘው የሚመጡ ከህንድ ክረምት ወይም ረፍት ሄደው ሲመጡ ነው። አልያዝ ኢትዮጵያ ውስጥ የሚገዙም ከሆነ የህንድ ምርትን ይመርጣሉ። የህንድ ምርት ስንገዛ የህንድ አገልግሎት ስንጠቀም የህንድ ጉልበት የፈሰሰበት ለህንድ ኢኮኖሚ ከፍተኛ እድገት አስተዋጽኦ የሚያደርግ ነው የሚሉ አገራቸውን የሚወዱ ናቸው። ይማራሉ፣ ታታሪዎች ናቸው። የአሜሪካን ቢዝነስ ሲኢኦዎችን በፐርሰንት ብታዩ ህንዶች ናቸው። ጠንካራ ከእስራኤል ኮሚኒቲ በመቀጠል በአሜሪካ ውስጥ በዓለማችን ጠንካራ የሚባለው የህንድ ኮሚኒቲ ነው። አንድ ህንዳዊ አሜሪካ ሲሄድ ወይንም የሆነ ሀገር ላይ ሲሄድ ተባብረው በጋራ እንግዲህ ወደ እኛ ሀገር የምናወራው ከሆነ በእኛ ሀገር ካመጣ ነው እቁብ በሉት እድር ገብተው በዚህ በነገራችን ላይ ኦፍኮርስ ደብዝ የሆነ ኖሃው የለኝም፣ ግን ጉራጌዎች ምርጥ ናቸው ይባላል ያልኩ እኔ ዲቴሉን ስለማላውቀው ነው። ምክንያቱም ታታሪ ሁነው ና እንደዚህ አድርግ ይህንን ስራ ብለው በጋራ የማደግ የህንድ ኮሚኒቲ እንደዛ ነው። ዲሰንት ናቸው። ቴክኖሎጂ ላይ በጣም እየመጡ ነው። በሚሊየን አሁን ወደ ህንድ ከዓለም የሚፈሰው ዶላር በቢሊየን ነው። በየወሩ የሚገባውን ብቻ ብታዩት በዲጂታል ሚዲያው በዛ ተባብረው እያደጉ ነው ያሉት። ከዛ ብዙ ልንማር እንችላለን። ያም ብቻም አይደለም። አሁን ህንድ ወደ መካከለኛው ምስራቅ እየመጣ ነው። አንደኛው የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ነው። በነገራችን ላይ ከህንድ ይነሳል፣ ከሙምባይ አካባቢ ይነሳና ይህንን አካባቢ በኢኮኖሚ የበለጸገ ያደርገዋል ተብሎ የታሰበ ነው። ከህንድ ይነሳል፣ ወደ ዩናይትድ አረብ ኤሚሬት ይመጣል። ኢንዲያን ኦሽንን ተጠቅሞ ወደ ፐርሺያን ገልፍም ኦፍኮርስ። በነገራችን ላይ ዩናይትድ አረብ ኤሚሬት በዚህ ረገድ በፉጅራህ የሚባለው ግዛት በኩል ከሆርሙዝ ሰርጥ ይወጣሉ። አሁን አዲስ መስመር እየዘረጉ ያሉበት ማለት ነው። ዝሮ ዝሮ ከህንድ ይመጣል፣ ሙምባይ ይነሳና ዩናይትድ አረብ ኤሚሬት፣ ከዩናይትድ አረብ ኤሚሬት ወደ ሳውዲ አረቢያ፣ ከሳውዲ አረቢያ ያደርግና ደግሞ አይ ቲንክ ጆርዳንን የሚነካ ይመስለኛል። ማፑን አውርጄው ስለነበረ በዚሁ አጋጣሚ ይመስለኛል የሚለውን ለማስወገድ ሳውዲ አረቢያ ይመጣና ከሳውዲ አረቢያ አድርጎ ሃይፋ እስራኤልን ያገኛል። ዘንድ ወደ ግሪክ ይሄድና ግሪክ ብቻም አይደለም ደቡባዊ ጣሊያንን፣ ፈረንሳይን የሚያስተሳስር የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር አለ። በዚህ ውስጥ ህንድና ኢትዮጵያ አብረው በጋራ የቆየ ታሪካዊ ግንኙነት አላቸው። በቀዳማዊ አፄ ኃይለ ሥላሴ ዘመን ከዛም የቀጠለ በደርግ ዘመንም በኢህአዴግ ዘመንም አሁንም ዛሬም ጸንቶ የኖረ ትብብር አለ። በእርሻ፣ በማይኒንግ፣ በንግድ፣ በትምህርት በተለይ አሁን በሮቦቲክስ በአርቲፊሻል ኢንተለጀንስ በጋራ የሚሰራበት ብዙ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ውስጥ ብዙ የህንድ ባለሙያዎች እንደሚኖሩ ይጠበቃል። እሱን ካልኳችሁ በኋላ ወደ ዕለታዊ ጉዳይ ስመለስ ወደ ሰሜኑ የሀገራችን ክፍል ከዲፕሎማቲክ ምንጮቼ የደረሰኝን መረጃ ከማጋራቴ በፊት ታጣቂው በከፍተኛ ቁጥር እየተበተነ ነው። በተለይ ድሮን አለን ምንም ጥቃት አይደርስባችሁም የሚለውን ዘመቻ ፉርሽ መሆኑን ተከትሎ ከከተማ እስከ ገጠር ከፖለቲካ አመራሩ ከላይ ከከፍተኛ አመራሩ እስከ ዝቅተኛ አመራሩ በእያንዳንዱ
የታጣቂውም ከወታደራዊ አመራሩ ከላይ ራሱን የትግራይ ዲፌንስ ፎርስ ብሎ ከሚጠራው ከፍተኛ አመራር የላዕላዊ ወታደር አዛዚ ከሚባለው ጀምሮ እስከ ታችኛው ድረስ በከፍተኛ ሁኔታ ትርምስ ውስጥ ነው ያለው። ያም ብቻም አይደለም፣ ጊዜያዊ አስተዳደሩን አፍርሰን ምን አገኘን የሚል ጥያቄ እየመጣ ነው። አዲስ የአመራር ድልድል አድርጓል ዶክተር ደብረጽዮን። በዛም ከፍ ያለ ቁጥሩ ይሄ አድዋና እንትጮን ይዞ በመሆኑ ያም ጥያቄ እየተነሳ ነው። ድሮ ድሮ ከአድዋ አሁን ከእንትጮ ወይ የሆነ ሰፈር ብትሆን አስፋራስ ለደብረጽዮን ገብረ ሚካኤል ለፈትለወርቅ ገብረ እግዚአብሔር ለዚያ ለስብሐት ነጋ ዳይናስቲ እስካገለገልክ ድረስ ያንተ ማንነት አካባቢ አጀንዳው አይደለም ለህዋት። ከዛ የወጣ ቀን ከዛ ዞር ካልክ ቤተሰብን ብትሆን ድራሽ ነው የሚጠፋው። ዝሮ ዝሮ እነዚህ ከፍተኛ የሆኑ ትርምሶች እየተፈጠሩ ነው። ታጣቂው እየተበተነ ነው። የትግራይ ወጣቶች በሁሉም አማራጭ ክልሉን ለቀው እየወጡ ነው። በነገራችን ላይ ትናንት ምሽት ላይ የዶቼ ቬለ የጀርመን ድምፅ ሬዲዮ በስፋት የዘገበው ጉዳይ ነው። በተገኘው ሁሉ በመኪና በእግራቸው በአውሮፕላን ወደ አጎራባች ክልሎች ወደ አዲስ አበባ አንዳንዶቹም ኢብን ደግሞ በእግራቸው ሁሉ ጭምር ዋጋ እየከፈሉ ወደ ውጭ ይሄዱ ነው ያሉት። እንግዲህ ዛሬ ጊዜ በጣም መጤጠልነት በተስፋፋበት በየትኛውም ሀገር ላይ ለምን ኢኮኖሚው መንቀራቀጭ ስለገጠመ ዋጋ እንዲከፍሉ እየተደረጉ ነው እህት ወንድሞቻችን ልጆቻችን። ይህም ብቻም አይደለም፣ የታጣቂው እየተበተነ መሄድ በአመራሩና በፖለቲካም በወታደራዊ አመራሩ መካከል በሲቪል ሰርቫንቱ መካከል አለመተማመን መስፈኑን ተከትሎ ህወሓት ጦርነት ለመክፈት ጊዜ የለኝም በሚል ፍጥነት እየተሯሯጠ ነው ያለው። ለምሳሌ ትናንት ምሽት አግበ አካባቢ፣ አግበ ማለት በነገራችን ላይ በዚህ በሀገረ ሰላምና በአብያዲ መካከል ያለ ቀደም ብሎ በጦርነት ወቅትም የጦር መሳሪያ ማከማቻ ማሰልጠኛ ማዕከል አድርጎ የቆየ አካባቢ ነው። እዛ አካባቢ ቀብሯቸው የነበሩ በቁጥር ወደ 6 ቲ-72 የሚባሉ የሩሲያ ሰራሽ፣ በነገራችን ላይ እጅግ ዘመናዊ የሆነው ቲ-72 እስከ $3 ሚሊዮን ያወጣል። ሰከንዳንድ ሆነው በሶቪየት ህብረት ዘመን አገልግሎት ላይ የዋለው ደግሞ ከ1.2 ሚሊዮን ጀምሮ እስከ 1.5 ሚሊዮን የሚደርስ ነው። 6 ቲ-72 ታንኮች፣ መድፎች፣ ሞርታሮችን ደብቋቸው የነበሩትን እያንቀሳቀሰ ነው። ወደ ተከዜ በኩል እያመጣ ነው። በዚህ ወደ ሽሬ ማለት ነው። በተመሳሳይ ከደቡብ ግንባር ብለው እነሱ የሚጠሩት ይህንን ራያን የያዘውን ይሄ አላማጣ ቆቦን የያዘውን እዛ አካባቢ የነበሩ አርሚዎችን ከነ ተተኳሻቸው ከነ ትጥቃቸው ስንቃቸው በተመሳሳይ ወደ ተከዜ ግንባር ወይንም ወደ ምዕራብ ግንባር ብለው የሚጠሩት እነሱ ወደዛ እያመጡ ነው ያሉት። እንግዲህ ወደዚህ አካባቢ ኦፕሬሽን ይካሄዳል ከተባለ በደንብ መያዝ ያለባቸው ከሻቢያ ጋር ልዩነት ተፈጥሯል ማለት ነው። ለምን ሻቢያ ህወሓት ወልቃይት ጠገዴ ሰቲት ሁመራን እንዲቆጣጠር አይፈልግም። በሌላ መልኩ ሻቢያ የፈለገው ከህወሓት ጋር ወዳጅ ቢሆኑ እባብ ለመደ ተብሎ በኪስ አይከተትም እንዲሉ ሁለታቸውም ሱፐር ኦርዲኔት ኢነሚ ስለገጠማቸው እንጂ አንድ ቤት የሚያሳድራቸው ነገር የለም። አይስማሙም፣ ይተዋወቃሉ። ነገር ግን አሁን ህወሓት የፌዴራል መንግስቱ ሊያጠፋኝ ነው ብሎ ያምናል። ሻቢያ ደግሞ የፌዴራል መንግስቱ በጉልበት የግዛት አንድነትና ሉዓላዊነትን ጥሶ አሰብን ሊቆጣጠር ነው። አሰብን ከመቆጣጠር ባለፈ በፈርዞን ሊያስቀምጥብኝ ነው። አሰብ አንድ ነገር ሆኖ እስከ 100 ኪሎ ሜትር ገብቶ ከአሰብ ወደ ላይ ወይም ከደቡባዊ ቀይ ባህር ወደ ላይ ወጥቶ ያንን ሊያደርግ ነው የሚል ስጋት አለ። ስለዚህ ምን እናድርግ? ጦርነቱም ደግሞ ኤርትራ ውስጥ የሚካሄድ ከሆነ ድርድሩ የማይሳካው ነው። ጦርነቱ ኤርትራ ውስጥ የሚካሄድ ከሆነ በቀላሉ እጎዳለሁኝ የአየር የበላይነት ስላላት ኢትዮጵያ የሰው ኃይል የበላይነት ስላለው፣ ስለዚህ የውጊያ ሜዳውን ስትራቴጂክ ዴብዙን ከኤርትራ አርቀን ወደ ትግራይ ላድርገው ነው። የትግራይ ጅሎች ጎትተው የሻቢያን አጀንዳ ተቀብለው ትግራይ ላይ ያመጡና አይ ቆይ እኛም ደግሞ እኮ ሌላ ጅሎች አሉን፣ ዩዝፉል ኢዲየትስ አሉን፣
ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራ ወደ ትግል የገባውን ህወሓት በፕሪቶሪያ ስምምነት መሰረት እንዲተርፍ ስለሆነ ነው። የወልቃይት ጠገዴ ሰቲት ሁመራ የደቡብ ትግራይ ወይ ይሄ ራያ የሚባለው ጥያቄን የፌዴራል መንግስቱ ሆን ብሎ አድበስብሶ ሊሰጥብኝ ስለሆነ ነው። ህገ መንግስቱ ባለበት ሁኔታ ሊቀጥል ነው። በዚህና በሌሎች ምክንያት ነው የተባለው ጥያቄ እና ይህንን ፋኖ ይህን ጥያቄ ሲያነሳ አመራር የፖለቲካ አመራር ደግፎት ሰነፍ ነዋ። ሊያስብ ሊያሰላስል ስለማይችል ደግፎ በዚህ ሂዱ ምናምን ብሎ መጨረሻ ላይ ዛሬ የአማራ ፋኖ ብሔራዊ ንቅናቄ ወልቃይት ጠገዴ ሰቲት ሁመራን ለማስረከብ ዝግጁ ነኝ፣ ኑ መቼ ነው የምትተኩሱ እያለ ጥሪ እያቀረበ ነው ያለው እና እነሱም የአማራ የኢትዮጵያ ወታደራዊ ኃይል ኮሚቴ ምናምን ሊመሰረት ነው፣ ጀግናው ፋኖ ወዘተረፈ እያሉት ነው። ሚስጥሩን እነግራችኋለሁ። እና በዚያ ውስጥ የሰለሞን ወልደ ገሪማ የሚባል ልጅ አለ። እኔ አሁን ዛት ኤክስተንት ይሱ ይጠቅማል ምናምን በሚል አይደለም። ምን ብሎ ጻፈ እሱ? ወርቃማ እድል ለፋኖ አለ። የአፋብን ጀግኖች ከወልቃይት ጓዙን ጠቅልሎ እየፈረጠጠ ያለው ያገዛዙ አሰስገሰስ አንድ ነገር ይዞ እንዳይወጣ ከዳንሻ አካባቢ እስከ ጎንደር ወሳኝ ቦታ አንቀያዝ። አሁን በጣም ማለት የንቀታቸው ጥግ የሰበሰቡትን ደደብ ስለሚያስቡ እንዲህ ብለው በግልጽ ይናገራሉ። በሌላ መልኩ የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን እነተፈራ እነዘመነ ቁጭ ብለው አብረው የመከሩ ያሉት ወልቃይት ጠገዴ ሰቲት ሁመራን እናስረክባለን ወይ ህገ መንግስቱ በነበረው እንዲጸና እናደርጋለን። ሲነሳ ግን ጥያቄው ምንድን ነበር? የትርክ ጥያቄ አለ፣ የህገ መንግስት ጥያቄ አለ። ህገ መንግስቱ መሰረዝ አለበት። የወልቃይት ጠገዴ ሰቲት ሁመራ የደቡብ የራያ እነ ምሬ ወዳጁ አስረክበው ራሱ ምሬ ወዳጁ እዚህ አባይ ሸለቆ ነው እየተንከራተተ ያለው እና በዚህ ምክንያት ህወሓትን አዝለን ራሱ ህወሓትም እሄድበታለሁ ያለው መንገድ የቀድሞውን የድል ሚስጥሬ ምንድን ነበር? ብአዴን የሚባል አደራጀ ነበር፣ ኦህዴድ የሚባል ነበረኝ፣ በኋላ ደግሞ ደህዴንን መሰረትኩኝ። ስለዚህ አሁን አንድም ሰው ብትሆን በቃ አንተ ኦነግ ትሆናለህ አንተ። ከዛ ራሱ የፈጠራቸውን እነዚህን ተለላኪዎች ምንም የተለየ ነገር የሌላቸውን ትናንት ኢትዮጵያን ለመውጋት ኢትዮጵያን ለማፍረስ የኢትዮጵያን ሰራዊት የሚተኩሱ አንድ ሆንክ ተለያየ ምን ሆንክ እንዲያውም አንድ ሆንኩ ብለው በግላጭ ሲመጡ እርስ በርስ የሚበተኑበትን እድል በር ይከፍታሉ። እየሆነ ያለው ይሄ ነው። ከዚህ ከፋኖ አኳያ በተለይ የሸዋ ፋኖና የጎንደር ገሚሱ ፋኖ ጥያቄ እየጠየቀ ነው ያለው። የጎጃም ፋኖ በውስጡ ባለ ጉዳይ እየተተራመሰ ነው ያለው። በቅርቡ በግልጽ ይፋ የሚወጣ ጉዳይ ነው የሚሆነው። የወሎ ፋኖ አፍ ብቻ ነው ያለው። ያው የቀሩትም ከአርሚ 24 ጋር ተቀላቅለው ከፊት የጥይት ማብረጃ እየሆኑ ነው ያሉት። ያ ከፊት የጥይት ማብረጃ መሆናቸው አልበቃ ብሎ ደግሞ ከሰሞኑ አንድ ሰው ግድያ ጋር በተያያዘ በተለይ ምንድነው ግለሰቡ ራያ አማራ ነው የሚል አንድ ቡድን አለ። ከዚህ ከነምሬ ወዳጆ በኩል የለም ራያ ትግሬ ነው ብለው የሚያነሱ አሉ። እሳቸው ደግሞ ራያ ነው ብለው ያነሱ ስለነበሩ እሳቸው ጋር ጥቃት መፈጸሙን ተከትሎ የታሰሩ ሰዎች አሉ። ውጡም የተባሉ አሉ። በቅርቡ እኔ አሁን ያንን አካባቢ ብዙም እንዳለ የምታዩት ጉዳይ አይደለም። ነገር ግን ለመለላክ ማንም አያንስም፣ እየተለላኩ ነው ያሉት። በዚህ ምክንያት ድሮ ወደ ጦርነት በፍጥነት ገብተው የወልቃይት ጠገዴ ሰቲት ሁመራን አስመልሰው ይኸው ተፈናቃዩን ይህንን አደረግን ዘሙመንት ያንን ካደረግን ወደ ድርድር እንገባለን የሚል አስቀምጠዋል። በነገራችን ላይ ለጊዜው ስሙን ለማልጠቅስላቸው የዲፕሎማቲክ ምንድነው ኤምባሲ ውስጥ ገብተው ህገ መንግስቱ እንዲከበር፣ አንድ የህወሓት ህልውና እንዲረጋገጥ ፍቃዳችን እንዲሰጠን፣ ሁለት የትግራይ ክልል የቀደመ አስተዳደር እንዲመለስ ህገ መንግስቱ ከተከበረ ወይንም በቀደመው መሰረት እሱ እንዲመለስ፣ ጊዜያዊ አስተዳደር የሚባለው እንዲፈርስ፣ ራሱ የጊዜያዊ አስተዳደር መመስረት ምንጭ የሆነው የፕሪቶሪያ ስምምነት ከፈረሰ ምርጫ በማንኛውም ጊዜ ማድረግ እንችላለን። ኢብን የኢትዮጵያን የቀይ ባህር ጥያቄ ተቀብለን ከፌዴራል መንግስቱ ጎን ለመሰለፍ ዝግጁ ነን።
ሻዕቢያን እናባረራለን፣ ድንበር አካባቢ የያዘውንም እንዲወጣ እናደርጋለን የሚል ጥያቄ አቅርበዋል። ምላሹ ምን ይሆናል የሚለው ደግሞ እኔ ያደርሳችኋለሁኝ በደረሰኝ ጊዜ ማለት ነው። ዞሮ ዞሮ ህወሓት ፍጹም አምባገነን የሆነ ከፍጥረቱም የቤተሰብ ድርጅት ነው። ኦፍኮርስ ይሄ የቤተሰብ ድርጅት የቤተሰቡ አባላት በስልጣን ለማቆየት ሲባል የማይፈጽመው ወንጀል የማይሰራው ስራ የለም። ወደ መሀል ሀገር በነበረበት ወይም ኢትዮጵያን ባስተዳደረበት ወቅት ዲሞክራሲያዊ መስሎ ለመታየት ጥረት አድርጓል። ያው ብዙሃኑንም የተለያዩ ፍላጎቶችንም ስላለ 4 ኪሎ ገብቶም ሪሶርስን የሚያድል ስለነበረ የግድ ማስመሰልም ስለነበረበት አሁን ወደ ትግራይ ከተመለሰ በኋላ ሙሉ ለሙሉ የዲሞክራሲ ቀለሙን አጥፍቶ ወደ ፍጹም አምባገነንነት ተመልሷል ማለት ነው። አንዳንድ ወዳጆቼ ይሄ ከሰሞኑ የወጣውና በምክር ቤት የሚጸድቀው አፋኙ ህግ ወይንም ሞሮለስ የብሔራዊ አገልግሎት መስጠት የሚመስለው ህግ ከኤርትራ የተቀዳ ነው፣ የአዋጅ 82 1995 የተቀዳ ነው በሚል ያስቀምጣል። ምንም እኔ ራሱ ሻዕቢያ የሚቀናበት አዋጅ ነው ብዬ ነው የምወስደው። እኔ ህወሓት በምክር ቤት የሚያጸድቀውና ይጸድቃል አይጸድቅ የሚለውን ክርክር ተውት፣ በሙሉ ድምፅ ጸደቀ ነው የሚባለው እና አዋጅ 11 1991 አዋጅ 71 1995 በኋላ ደግሞ ሁለቱንም አዋጅ 11 71 1995 እና አዋጅ 11 1991ን የተካው የኤርትራ የብሔራዊ አገልግሎት አዋጅ አዋጅ ቁጥር 82 1995 ከህወሓት አንጻር ሲታይ ቅዱስ ነው። እንደ ሀገርም ደግሞ ብሔራዊ አገልግሎት መስጠትም ግዴታ ነው። በነገራችን ላይ እኔም እኛ ሀገር ላይ እንዲተገበረም ዛሬ አይደለም አስቀድሞ ከ10 ዓመት በፊት ጀምሮ ምሰብከው ነው። ይሄ የብሔራዊ አገልግሎት መመዝገብ በነገራችን ላይ 6 ወር ወታደራዊ ስልጠና ማግኘት፣ 12 ወር በሰራዊት ውስጥ ማገልገል በድምሮ 18፣ ከዛ በኋላ አክቲቭ ከሚሆኑት ባለፈ ወደ ሪዘርቭ መሄድ አገርን ለማወቅ ይጠቅማል፣ ዲሲፕሊንን ያመጣል፣ የአካል ብቃትን ያዘጋጃል። እያንዳንዱ ሬዲ እንዲሆን ዲሲፕሊንድ እንዲሆን አገሩን እንዲወድ የሚጠቅም እኔ አም ሶሪ ይህንን የማለት መብት ይኖረኝ አይኖረኝ አላቅም፣ ግን አስገዳጅ ሆኖ የብሔራዊ አገልግሎት አዋጅ እንዲጸድቅ እፈልጋለሁ። እኔ ፐርሰናል ኤርትራ ስላላቸው ጥሩ ነው፣ የተለየ ነገር የለውም። እስራኤል አለው፣ ይሄ ሰሜን ኮሪያ አለው፣ ሌሎች ሀገራትም እንደ ሁኔታው ሊኖር መሰልጠን፣ ወታደራዊ ስልጠና ዝም ብለን ከተኩስ ከምናምን አንየው፣ ምሽግ ከመቆፈር አንየው። እዛ ውስጥ ስለ ሀገር ዲሲፕሊኑ ብዙ ሙያ ያለው ነው እና የኤርትራውማ ከትግራይ አንጻር ስታዩት እጅግ በጣም ቅዱስ ነው። ደግሞ የሀገር ህግ ነው። ያ እነዚህ እኮ ወደኋላ ተመልሰህ በ2013 እንዲህ ብለህ ነበር ተብለህ እኮ የምትጠየቅበት ነው። አመራሩን የተቸህ እንደሆነ በቃ አሁን እኮ አክቹዋሊ ዲሞክራሲ የለም ምን የለም ብለህ አገር ብትሆን ብታውጀው ስፋይ የኢትዮጵያን ህገ መንግስት አንድም ቦታ ሳይጠቅሱ ለምን የኢትዮጵያ ህገ መንግስት ወደኋላ ተቆጥሮ የሚሰራ ወንጀል የለም ማለት የሚቆጠር የለም። እኔ ለምሳሌ አንድ ወንጀል በሆነ ወንጀል ተጠይቄ ወደኋላ ዛሬ በወጣ ህግ ወደኋላ የምትጠየቅበት የለም። እንደዛ አይነት ህገ መንግስቱም የሚፈቅደው አይደለም። ድሮ ከፍተኛ አፈና፣ እስር፣ አፈሳ በአፈሳ እስከ 55,000 ገደማ የሚሆን ለማሰልጠን እቅድ አላቸው። ማስፈራራቶች አሉ። ይህ ሁሉ የሚደረገው ጦርነት ገጥመው የኢትዮጵያ የፌዴራል መንግስትን በፍጹም እንደማያሸንፉት ያውቃል። አላማቸው ምንድን ነው? ዓለም አቀፉ ማህበረሰብ አስገድዶ የፌዴራል መንግስትን እኛንም ያስቀምጠናል። በተቀመጥንበት ጊዜ ይሄ ላልኳችሁ የኤምባሲ የሰጡት ነው። ህገ መንግስቱ እንዲከበር እናደርጋለን። የህወሓት ህልውና ይረጋገጣል። የትግራይ ክልል አስተዳደር ወሰን የቀደመው ምዕራብ ትግራይ ወይ ወልቃይት ጠገዴ፣ ሰቲት ሁመራ እነዚህ ይመለሳል። ራያን ኦልሬዲ ይዘውታል ከፋኖ ጋር እንትን ብለው ጊዜያዊ አስተዳደር ይፈርሳል።
ፓርቲው እንደ ፓርቲ የሆነ ቢሮ ላይ ቁጭ ብሎ ከመንግስታዊ ስልጣን ከሪሶርስ ከራቀ እንግዲህ 4 ዓመት ሙሉ ሞሮለስ ፕሬዘንት ውክልናም ኑሮት ዋናው አመራሩን አስቀድሞ አቶ ጌታቸው ቀጥሎ ደግሞ ሌተናል ጀነራል ታደሰ አሁን ደግሞ ሌላ ከሆነ በዚህ ከቀጠለ የፓርቲያችን እየጠፋ እየኮሰመነ ይሄዳል የሚለውን እሱን ስጋት ከዛ ጋር የተያያዘ ነው። የፕሪቶሪያ ስምምነት እንዲፈርስ ማለት የዛ ውስጥ ፕሪቶሪያ ስምምነት ውስጥ አጨቃጫቂ የሆኑ ቦታዎች በህግ ይታያሉ የሚል ጉዳይ አለ። እሱ ሁሉ እንዲሰረዝና ይልቁኑ ምርጫ ተደርጎ ምርጫውን ደግሞ እንደሚያሸንፉ ያውቃሉ። ኤንዌይስ በኋላ እሱ የምርጫ ጉዳይ ሌላው ነው። ያቀረቡትን ነው የምነግራችሁ። በአዲስ የሚተካበት ወደ የሚመጡበትና ሌሎች የሪሶርስ ጉዳዮች የዚህ የጥቅማ ጥቅም በማዕከላዊ ስልጣንን ጨምሮ እንዲሁም የግለሰቦች ሀብት ይህንን የማረጋገጥ ጥያቄ ነው ያላቸው። በዚህ ረገድ ወደ ጦርነት ለመግባት ከፍተኛ የሆነ ዝግጅት እንዳለ ድብደባ በቅርቡ ስላቸው የማስፈራራት የማሰር ኢብን አስቸኳይ ጊዜ አዋጅ ለማወጅ ዝግጁ እንደሆኑ ኔትወርክም ሊያጠፉ እንደሚችሉ በክልል ውስጥ ኔትወርክ ለማጥፋት ዝግጁነት እንዳለ ነው። ሌሎች ተጨማሪ መረጃዎች አሉ። እነሱን ደግሞ የበለጠ ማጥራት ይጠበቅብኛል። በዚህ ውስጥ የህወሓት አንዱ ትልቁ ስጋት የሱዳን የሰላም ስምምነት በቅርቡ ሊፈጸም ይችላል። ያ ከሆነ ሱዳን ውስጥ ያሉ ታጣቂዎቻችን አደጋ ይገጥማቸዋል። በተለይ በዚህ በሸረሪና በኩል የሚል ስጋትም አላቸው። ከዚህ ከግብፅ ኤርትራ ጋር የተያያዘ ጉዳይ አለ። እንግዲህ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ወደ ግብፅ የሄዱበት አንዱ ከሱዳን የሰላም ድርድር ጋር የተያያዘ ነው የሚሉ ተጨማሪ መረጃዎች እየወጡ ነው። ኦፍኮርስ ይህንን አቅርቤላችኋለሁ ወደ እናንተ። ግብፅ የናይል ጉዳይ አለባት። ፓወር ፕሮጀክት ማድረግ ትፈልጋለች። በዛው ከስዊዝ ካናል እስከ ቀይ ባህር ከተቻለ በኢንዲያን ኦሽንም ድረስ በአፍሪካ በመካከለኛው ምስራቅ ተሰሚነቷን ማሳደግ ትፈልጋለች። የቀይ ባህር ሰላም እንዲረጋጋ ትፈልጋለች። በጂዲፒያቸው በኢኮኖሚ እድገታቸው ወሳኝ የገቢ ምንጭ ነው ስዊዝ ካናል። የራሳቸውም የንግድ ሁኔታም አለ። ከኤርትራ በኩል ስጋት አለ። አስቀድሜ በመግቢያ እንዳልኳቸው ኢትዮጵያ ጥቃት ፈጽማ የአሰብ ወደብንና ደቡባዊ ቀይ ባህርን ወደ ራሷ ታካትታለች። ያን ብቻም ሳይሆን በፈር ዞን ልታቆም ትችላለች። ወደ ግጭት ከተገባ ሙሉ ለሙሉ የሻዕቢያን መዋቅር ታፈርሳለች የሚል ፍርሃት አለ። ይህን ተከትሎ የቴሪቶሪያል ኢንቴግሪቲ ኤንድ ሶቨርኒቲ የሚጠቀሰው ራሷ ኤርትራ ግን እንደ ሀገር የራሷን ጥቅም የምታስብ ሳይሆን የግብፅ ባርጌኒንግ ቺፕ የመደራደሪያ ቁስ ሆኖ ነው እየቀረበ ያለው። ከዚህ ከናይል ጋራ በሚደረገው ድርድር ከኢትዮጵያ በኩል የቀረበ አንድ አስገዳጅ አንቀጽ አለ። ፕሮቪዥን ልንለው እንችላለን። እንደ ድራፍት ውይይት እየተካሄደ ነው። በዛ ላይ ግብፅ የኢትዮጵያን የቀይ ባህር ጥያቄ ትደግፋለች የሚል እና በኢትዮጵያ ደረጃ የሴኩሪቲ ኤንድ ስታቢሊቲ በተለይ የደህንነትና በማሪታይም ናቪጌሽን በቀይ ባህር የንግድ መስመር ላይ አስተማማኝ ደህንነቱ እንዲጠበቅ በዛም የራሷን አስተዋጽኦ ማድረግ ትፈልጋለች። የኢኮኖሚክ ስታቢሊቲ በተመሳሳይ የታሪክ ስብራትን ወይንም በራሱ ጊዜ በምን አግባብ ኢትዮጵያ የቀይ ባህር እንዳጣች የተገለጸ ነገር ስለሌለው ቀይ ባህርን ያጣንበትም ትናንት ከ1985 በግልጽ ከወሰነው በፈረንጆች 1993 ወይም በኢትዮጵያ ከግንቦት 1985 ጀምሮ ነው። ኢትዮጵያ ከቀይ ባህር ርቃለች። እርሱት ከዚህ በኋላ ለአንድ ሎክድ ሆኖ ማደግ ይቻላል። ወደብ ሸቀጥ ነው። ሌሎች ያለ ወደብ ያደጉ ሀገራት አሉ። እኛ ወደብ በነበረን ጊዜ እንደዚህ ወደኋላ ቀር ነበር እንዳነበር። አሁን ወደብ አጠን ግን ኢኮኖሚያችን በዚህ ፍጥነት እያደገ ነው ወዘተረፈ የሚሉ ሪቶሪክ የተጀመረው ያኔ ነው። በቃ ተዘግቶ መኖር ይቻላል። ይሄ ተዘግቶ መኖር እጣ ፈንታ አይደለም። መውጫ አማራጮች አሉ። ሌሎች ከሩቅ እየተጠራሩ የመጡ ለራሳቸው ፍላጎት የሚራኮቱበት ላይ እኛ ግን የቤት ተመልካች መሆን የለብንም። አማራጮች አሉ። ዝግ አይደለም። የጆርዳን አማራጭ አለ። የሌሎች ሀገራትም አማራጮች አሉ። መፈተሽ ይቻላል የሚል ይሄ ጥያቄ ቀርቧል። እንዳልኳችሁ ኤርትራዎች ወይም ሻዕቢያ ለፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ባንዶች ጠንከር ብለን ተሰባስበን ማዕከላዊ መንግስቱን እናስወግደዋለን እርዱን በሚሉበት ወቅት የለም ድርድር ምንም አያስፈልግም፣ በወሳኝነት ይህን ምርጫ እናደናቅፋለን፣ ከዛ ወደ ሽግግር እንመጣለን፣ በዛ ወቅት ለአንዴና ለመጨረሻ ጊዜ ኬዙን ክሎዝ እናደርጋለን የሚል ነበር። ለዛ ነው ይሄ ምርጫ ዝም ብሎ የሆነ መንግስትን የማስቀጠል
የሆነ በቃ ምርጫ ተደረገ 7ኛው ምርጫ እንደዚህ ሆነ የማለት ወይ የሆኑ ሰዎች በፓርላማው የመወከል ያለ መወከል ጉዳይ አይደለም። ኢትዮጵያ የማሸነፏ ነው። የዛሬ 5 ዓመት ራሱ ቀጠናው ራሱ ኢትዮጵያም ሌላ ቁመና ላይ ነው የሚሆነው። በነገራችን ላይ ዛሬ የምናነሳው ጥያቄ የዛሬ 5 ዓመት ትሬሽ ነው የሚሆነው። ነገርም ይቀየራል፣ አስተሳሰብም ይቀየራል። እስከዛ ባለው ማለት ነው። ይህን ተከትሎ በተለይ በዚህ በቀጠናው የዩናይትድ አረብ ኤሚሬት፣ የቱርክ፣ የግብፅ እና የእስራኤል ከፍተኛ ሽኩቻ አለ። ዩናይትድ አረብ ኤሚሬት የራሷን ብሔራዊ ጥቅም ለማስከበር እየሰራች ያለችበት ሁኔታ አለ። በተለይ ከሱዳን አንጻር እዚህ አዲስ አበባ የነበረውን የተዋናዮችን ወይም ይሄ ኳርቴት የሚባለው አራቱ አፍሪካ ህብረት፣ ኢጋድ፣ አረብ ሊግ፣ የአውሮፓ ህብረትና ዩናይትድ ኔሽን ያደራደሩትን በዚህ ተከትሎ የወጣውን ስምምነት ለመደገፍ ዝግጁ መሆኗን በአክስ ጆይንት ስቴትመንት ኮሊንግ ፎር ኢንድ ቱ ሱዳንስ ዋር ጦርነቱ ማለቅ እንዳለበት፣ የሰብአዊ መብት ድጋፍ ያልተቆጠበ መደረግ እንዳለበት እንደ ዌልካም አዲስ አበባ ኮንሰልቴሽንስ ኦን ሱዳኒስ ዲያሎግ ከውጭ ጣልቃ ገብነት በነፃ መልኩ የሱዳን ጉዳይ በሱዳናውያን መፈታት አለበት በሚል የቀረባለ ኮልስ ፎር ኢንክሉሲቭ ሲቪሊያን ሊድ ትራንዚሽን ፎር ሱዳን። ይህን ተከትሎ ትናንት ማሳድ ቦሎስ የዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ ናቸው። በግልቦያቸው ደግሞ ነጋዴ ናቸው። ይህንን እንደሚደግፉ የኳንቴት ሊድ ኮንሰልቴሽን እንደሚደግፉ ከግብፅ የውጭ ጉዳይ ሚኒስተር ጋር በተመሳሳይ ከዩናይትድ አረብ ኤሚሬት የውጭ ጉዳይ ሚኒስተር ጋር እንደተወያዩ እንዲሁም የኬንያ ፕሬዚደንትን ዊልያም ሩቶንም እንዲሁ አግኝቷቸዋል። ለድጋፍ ከኢቦላ ተከትሎ የሚሰጡ ድጋፎች ጋራም ስምምነት ላይ ደርሰዋል። የሱዳን ሰላም ሌሎች ሀገራትም ቤልጅየም፣ ፈረንሳይ፣ እንግሊዝ እነዚህ ሀገራት ወደ 16 ሀገራት በሙሉ በአስቸኳይ መፈታት አለበት በሚል ይዘዋል። የሱዳን ሰላም ከተፈታ አንዱ የዚህ ቀጠና እልባት የሚያገኝበት ነው የሚሆነው። ይህንን ቀጠናውን እያተራመስን ሱዳንን አተራምሰን በሱዳን አልፈን ኢትዮጵያ እናጠቃለን ዘን ኢቭን ደቡብ ሱዳን ድረስ እንደርሳለን የሚለው የኢትዮጵያ ጠላቶች ረዥም እጅ የሚቆረጥበት ሁኔታ ነው ያለው። እዚሁ ላይ ምናልባት በታሪክ አረብ ሊግ የሚባለው ሁልጊዜ ወደ እናንተ እንደማደሳችሁ እንደምታውቁት አንድ ጊዜ ብቻ ነው የአረብ ሊግ ሴክሬታሪያት ከግብፅ ውጭ ወጣ። ያኔ ግብፅ ለእስራኤል እውቅና ሰጣለች ተብሎ ከአረብ ሊግ ተባራለች በተባለበት ወቅት ብቻ እንጂ ከዚያ ውጭ ለምሳሌ አሁን ዛሬ ዶክተር ባድር አብድላቲ የግብፅ የውጭ ጉዳይ ሚኒስትር ነው። ከዚህ ሪታየር ሲያደርግ የአረብ ሊግ ሴክሬታሪ ነው እና በባለፈው እንደምታስታውሱት ወደ ሜይ 4 ላይ ኢትዮጵያ መነሻውን ባህር ዳር ያደረገ አሉ ዩናይትድ አረብ ኤሚሬት ሰራሽ የሆነ ድሮን ኢትዮጵያ በመጠቀም ወይም ከኢትዮጵያ በመነሳት ካርቱም ኢንተርናሽናል ኤርፖርትን ጨምሮ ወሳኝ ስትራቴጂክ መሰረተ ልማትን ደበደበ የሚል ክስ አቀረበ የሱዳን ሉዓላዊ መንግስት ወይም የሱዳን ሉዓላዊ ምክር ቤት ጀነራል አልቡርሃን ማለት ይሄ ክስ ባለቤት አለ የግብፅ ጀነራል ኢንተለጀንስ ሰርቪስ ነው ክሱን ያቀረበ። ይሄ ክስ ከቀረበ በኋላ ወዲያውኑ ነው እንግዲህ እሱን ተከትሎ ሜይ 4 ነው እሱ የቀረበ። ወዲያውኑ እዚህ ሀገር ውስጥ ማን ይመጣል? ቲፒኤልኤፍ ጊዜያዊ አስተዳደሩን አፍርሼ ተመልሻለሁ ብሎ ይመጣል። ወደ ቀጠናዊ ጦርነት ሊያድግ ነው ምናምን የሚል ይዞ ይመጣል። ግብፅ አለ ከዛ ቀለበቱ ነው እና ሱዳን አኪዝ ኢትዮጵያ ዩኤ ኦፍ ቢንግ ቢሃይንድ ሬሰን ድሮን አታክ። እሱን ተከትሎ ወዲያውኑ የአረብ ሊግ ስብሰባ ተጠርቶ ነበር። በዚያ ስብሰባ ዩናይትድ አረብ ኤሚሬት እኔ የለሁበትም መጣራት አለበት እኔ ራሴ መከሰሴ አግባብ አይደለም በሚል ያለ ስምምነት ነበር ያለቀው። እንደገና ኤክስትራ ኦርዲነሪ ሴሽን ተጠርቶ ነበር የአረብ ሊግ። በዚህ ኤክስትራ ኦርዲነሪ ሴሽን በሱዳን ቋሚ ተወካይ በአረብ ሊግ ካይሮ ነው ያለው። በሱዳን ቋሚ ተወካይና በዩናይትድ አረብ ኤሚሬት ቋሚ ተወካይ መካከል ከቃላት እንካስላንትያ ዘለፋ ባሻገር የሱዳን ተወካይ የሃይላንድ ውሃ እስከ መወርወር የደረሰ እሱን ተከትሎ ደግሞ ስብሰባው ለ2 ሰዓት ያህል ተቋርጦ ያለምንም ውጤት የተበተነበት ሁኔታ ነው ያለው።
ለዛ ነው የግብፅ ፀሐይ እየጠለቀች የኢትዮጵያ ፀሐይ እየወጣች ነው። ኢትዮጵያ አባይ ላይ ድል ካደረገች በኋላ የግብፅ ፕሮጀክሽኗል የመንጠራራት አቅሟል ሙሉ ለሙሉ ዜሮ ሆኗል እያልኳቸው አይደለም። በተለይ እኛ ሀገር እኔ በጣም አዝናለሁ። የፖለቲካ ልዩነት፣ የአሳሰብ ልዩነት፣ ስልጣን እንዴት መያዝ አለበት በየትኛውም ሀገር ላይ ያለ ነው። ግብጾችም ውስጥ ሙስሊም ብራዘርሁድ አለ፣ አልሸባብ አለ ሶማሊያ ውስጥ፣ የትኛውም ሀገር ሂዱ። ነገር ግን የሆነ ኃይል ሂዶ የሶማሊያን እናፈራርሳት፣ እንዲህ ጣልቃ እንግባ፣ በዚህ እርዳን፣ እንደዚህ እንድታረግ የጦር መሳሪያ ይሰጥሃለሁ ቢልህ አይሰማህም። የኛ በጣም የሚያሳዝን መረገም ነው ወይ ምንድን ነው ችግሩ የሚለው እኔ ሁልጊዜ ያሳስበኛል። እና ግብፅ ኢትዮጵያ በናይል ወንዝ ላይ ተጨማሪ 2 ግድቦች በጥቁር አባይ በብሉ ናይል ላይ በዚህኛ አባይ ብለን በምንጠራው በተመሳሳይ የነጭ አባይ ገባር በሆነው የባሮ አኮቦ ላይ አንድ ሌላ ተጨማሪ ግድብ ለመስራት የባቡር መሰረተ ልማት ራስን የመቻል ርብርብ እየተደረገ ነው። ይሄ ቀይ ባህር ጥያቄ ተነስቷል። እንደ ሀገር ነው የሚታሰበው። በዚህ ውስጥ እንዴት አድርጌ ብሔራዊ ጥቅሜን ላስጠብቅ፣ ኢትዮጵያን እንዴት ልድፈቅ ነው። እና እዚህ ላይ እኛ አለን ተባብረን ምን ችግር አለው? ሐሰን ሼክ መሐመድ ሲመጣ ከሶማሊያ ጎን ነኝ፣ ሱዳን ሲመጣ ተነስቶ ተንታኝ ምናምን የሚባል ጀላንፎ ከዚህ የተነሳ ድሮን ሱዳንን ደበደበ የሚል ቅፍፍ የማይለው እኔ ደግሞ በጣም አዝናለሁ። አሁን ይህንን ኮተት ነገ ድርድር ተብሎ መጥቶ የመንግስት ስልጣን ተሰጠው የፍትህ ቢሮ ኃላፊ ሆነ ምናምን ይባላል። እና ይህንን ባንዳን ትሪት እያደረግን የምንቀጥልበት ሌላ ባንዳ እየፈጠረ የመጣበት ሁኔታ አለ። አስምራቸው ያዙልኝ። ዞሮ ዞሮ ይህንን ኮት እናደርገዋለን ወደፊት ጊዜው ሲደርስ። በዚህ ዩናይትድ አረብ ኤሚሬት እና ሱዳን እርስ በርስ እስከ መጋጨት ድረስ ደርሰው ምንም አይነት ውሳኔ መወሰን ያልቻለበት አረብ ሊግ ውጤት ሳያመጣ የቀረበት ሁኔታ ነው ያለው ማለት ነው። ታስታውሳላችሁ እናንተም ኢትዮጵያ ሪጀክት ሱዳንስ ስትራይክ ክሌምስ አኪዝ ኦፍ ካርቱም ኦፍ ባኪንግ ትግራይ ሪቤልስ። ይሄ ከተራ ክስነት አልፎ ዛሬ የቲፒኤልኤፍ ታጣቂዎች በሱዳን የእርስ በርስ ጦርነት ውስጥ በቀጥታ ተዘፍቀው እየሞቱ እየተጎዱ ነው ያሉት። እነዚህ ልጆቻችን ወንድሞቻችን ናቸው። ይሄ ሀሜት አይደለም። የትግራይ ፖለቲካ ኃይሎች ልሂቃን ያዩት ሁኔታ ነው ያለው። ዓለምም ተመልክቶታል። ቲፒኤልኤፍ በራሱ የቤተሰብ ድርጅት ዓለም አቀፍ አሸባሪ ሆኖ እሱ ሌብል ከተደረገ በኋላ ቀጣዩ የፈለገ ይሁን ከትግራይ ህዝብ አቅም በታች ነው ህወሓት ይሆን ያለው እሱ ነው። እሱን ካልኳችሁ በኋላ የሳውዲ አረቢያና ቱርክ የሂጃዝን እስከ ኦማን ድረስ ለማድረስ ስምምነት ላይ ደርሰዋል። ሳይን ሜሞራንደም ኦፍ አንደርስታንዲንግ ኦን ሬልዌይ ኮኔክቲቪቲ ኤንድ ሎጂስቲክ ሰርቪስ ይላል። እንግዲህ ቱርክን፣ ሶሪያ፣ ጆርዳን፣ ሳውዲ አረቢያን፣ ኦማን የሚያስተሳሰር በድምሩ 5400 ምናምን 5500 ኪሎ ሜትር ገደማ ከቱርክ ተነስቶ ከዛ በኋላ ሶሪያ ይመጣል። ጆርዳን፣ ሳውዲ አረቢያን፣ ኦማንን አያይዞ ፈጣን ባቡር የሚገነባ ነው። ይሄ ሲጠናቀቅ በቱርክ ኢኮኖሚ ላይ በአመት 55 ቢሊዮን ዶላር ጂዲፒ ላይ ጭማሪ ያሳያል። በሌላ መልኩ አውሮፓና መካከለኛው ምስራቅን ያስተሳስራል። አስቀድሜ ምን ብያቸዋለሁ? የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ደግሞ ህንድን፣ ዩናይትድ አረብ ኤሚሬትን፣ ሳውዲ አረቢያን፣ እስራኤልን፣ ግሪክን፣ ደቡባዊ ፈረንሳይና ጣሊያንን የሚያስተሳስር ነው። እዚህ ውስጥ ሳውዲ አረቢያ ከፓኪስታን ጋር የኒውክሌር ሽልድን ጨምሮ ስምምነት አለ። ዩናይትድ አረብ ኤሚሬትና ህንድ፣ እስራኤል ወይንም ደግሞ ይሄ ሄክሳጎናል ተብሎ የሚጠራው ሌላ አግሪመንት አለ። እስራኤል፣ ህንድ፣ ግሪክ፣ ቆጵሮስ፣ ኬንያ፣ ኢትዮጵያ፣ ሶማሊላንድ፣ ሳውት ሱዳን፣ ዩጋንዳ አሁን ወደዛ ለመግባት ጥረት እያደረገ ነው። በነገራችን ላይ የዩጋንዳ መሪ በቀጣይ ሴፕቴምበር ላይ በሚደረገው የብሪክስ ስብሰባም እንደሚገኙ የኬንያም እንደሚገኙ መረጃዎች እየወጡ ነው ያሉ። የሱዳን አርኤስኤፍ እዚህ ውስጥ የራሱን የቻለ ሄክሳጎናል እየወጣ ነው። ምናልባት የሄክሳጎናል ምንድን ነው የሚለውን ለማንበብ አልጀዚራ 23 ፌብሩዋሪ 2026 ላይ ያወጣውን ዋት ኢዝ ኔታንያሁስ ፕላንድ ሄክሳጎናሊያንስ ኤንድ ካን ኢት ወርክ የሚለውን እንድታነቡ አድቫይዝ አደርጋቸዋለሁ። እዚህ ከመካከለኛው ምስራቅ ጋር ተያይዘው ትናንት የአሜሪካ አፓቺ ሄሊኮፕተር መመታቱን ተከትሎ በነገራችን ላይ ይህ አፓቺ ሄሊኮፕተሩ ሲመታ 2 ኦንቦርድ የነበሩ ሄሊኮፕተር ውስጥ የነበሩ አብራሪ ፓይለቶች
ሰው አልባ የሆነ ጀልባ ያሂዶ ነው እንግዲህ ረስኪው ያደረጋቸው። የቴክኖሎጂው ቀላል አይደለም። ይህን ተከትሎ አሜሪካ ድብደባ ፈጽማለች። ለዚያ ምላሽ በሚሆን ኢራን በባህሬን፣ በጆርዳን፣ በኩዌት እና በኢራቅ በሚገኙ የጦር ሰፈሮች ላይ ምላሽ መስጠቷ እየተገለጸ ነው ያለው። ከሊባኖስ እስራኤል፣ ሄዝቦላ፣ ኢራን ይህንንም ማያያዝ ያስፈልጋል። በተለይ የሊባኖስ ፕሬዚዳንት ጆሴፍ ኦውንት ኢራን ሊባኖስን እንደ መደራደሪያ እንደ ባርጌኒንግ ቺፕ እየተጠቀመችባት ነው፣ ይሄ ትክክል አይደለም በሚል የጠቀሰውን ሁኔታ በደንብ ማየት ያስፈልጋል። በመካከለኛው ምስራቅ በእስራኤል ኢራን እና አሜሪካ መካከል የሚኖረው ጦርነት ይሄ ፐርማ ክራይሲስ ምንድን ነው? ይሄ ፐርማ ክራይሲስ የሚሉት ፐርማነንት እና ክራይሲስ የሚለውን አያይዘውት ነው። ፐርማ ክራይሲስ ያመጣሉ የሚሉት እንትናዎች አሉ። አይ ዶንት ቲንክ ሶ። ሁሉም በበቂ ሁኔታ ጉልበታቸውን ተፈታትሸዋል። ግን በትክክል ማን ያሸንፋል የሚባለው በአጭር ጊዜ የሚለይ አይመስለኝም። ኤኒዌይስ ኢትዮጵያ በክብር ለዘላለም ትኑር። ተጨማሪ መጣራት የሚያስፈልጋቸው 2 ጉዳዮች አሉ። ምሽት በጋት ዕለታዊ ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። በድጋሜ ቴንክ ዩ